የሚደርስለት የለም። በግፍ ጉድጓድ ውስጥ ወድቀዋል። ደግሞ አናብስቱ አሉ፣ አንበሳው አለ፣ ስጋ በላው አንበሳ አለ። ጌታ አንበሳውን ሲያየው ራሱ ዳንኤል የምትሆነው ያስደነግጣል ወገኖች፣ ያስደነግጣል። ያስደነግጣል። የአዲስ አበባ ሰዎች ደግሞ እንደሚታወቀው አይጥ በዚህ ቢያልፈን ሁላችሁ ሮጣችሁ ትወጣላችሁ አይደል? ዳንኤል ግን አንበሳው ጋር ብቻውን ነበር። ታዲያ በዚህ ቅስፈት ውስጥ በዚህ ሁኔታ ውስጥ አይቶት የማያውቀው ሰምቶት የማያውቀው በመጻሕፍት ብቻ የተረዳው ያነበበው የመላእክት አለቃ የሆነው ማን እንደ እግዚአብሔር ተብሎ የተጠራው እስራኤልን 40 ዘመን የመራው መና ከሰማይ ላይ አውርዶ የመገበው ቅዱስ ሚካኤል ካጠገቡ ቆሞ ቢያየው እንደው ሚካኤልን ማመስገን ያንሳል ወገኖች። በስጋና የደረሰው ስጋ በል የሆነውን አንበሳውን ወዳጅ አድርጎ እግሩ እንዲልሰው አደረገለት። ካጠገቡ ተኝቶ ሌሊቱን ብቸኝነት እንዳይሰማው አንበሳው በትንፋሹ ያሞቀው ነበር። ማኑ አብሮ ስላለ? ቅዱስ ሚካኤል ስላለ። ታዲያውን ዳንኤል ቅዱስ ሚካኤልን አመሰገነ ተብሎ እንደው ሰዎች ባለማወቅ እንዴት ያማቸዋል? ነገሩ ያልደረሰበት ምን አይባልም ነው። አሰውሉት ራሳቸው። ደግሞ ሶስቱን ሕፃናት ተመልከቱ እስቲ። እድሜያቸው እንኳን ገና ለሃይማኖት ያልደረሰ ልብ በሉ። ከቃሉ ጋር ናቸው። ክልቶን እሳት አንድዶ በርዛ ላይ መርዛማ ነገርን ጨምሮ ለታሪክ ስሞቻቸው እንዳይነሳ ተደርጎ በዛ እሳት ውስጥ በወደቁ ጊዜ እሳቱ ሳይበላቸው የልብሳቸው ጨርቅ ዘርፋም ሳትቃጠል የራስ ፀጉራቸው አንዷም ዘለላ ሳትቃጠል ያ የነደደውን እሳት ቅዱስ ገብርኤል በበትረ መስቀሉ ባርኮ ሲባርከው ያ ወደ ውሃ ሲቀየር አይደንቅም ወገኖች? ይደንቃል እኮ። ምስጋና ለቅዱስ ገብርኤል ይሆንልን። ይህንን ላደረጉ ባለውለታዎች ምን ይገባቸዋል? ተናገሩ። ምን ይገባቸዋል? ምስጋና ይገባል። እርቦ እህል ላበላ ሰው አታመሰግንም እንዴ? እንኳን ከእሳት ላወጣ ከአንበሳው አፍ እንኳን ላወጣ ከፈላ ውሃ እንኳን ለታደገ ወገኖቼ፣ ላገዘን ለረዳን ሰው በመልካም ዓይን ላየን ሰው ላመሰግነን አናመሰግንም? ይሄ የተሰወረባቸው ወንድሞቻችን ልቦና አምላካችን እግዚአብሔር ይስጣቸው። አለማሰባል መላእክቱ ይጠብቃሉ፣ ይራዳሉ፣ ያድናሉ፣ ያማልዳሉ፣ የተጨነቀችዋን ነፍስ ያሳርፋሉ፣ ተስፋ የቆረጠውን ተስፋውን ያለመልማል፣ በመከራ ውስጥ ያለውን ነፃ ያወጣሉ። ስለዚህ በሌሊት መጡና ጴጥሮስና ጓደኞቹን ከወይን ቤት ውስጥ ደጁን ሳይከፈት አወጧቸው ይላል። ከወጡ በኋላ ቅዱስ ጴጥሮስና ሌሎቹ ደቀ መዛሙርት ወደ ቤታቸው አልተመለሱም። መልአኩ ምን አላቸው መሰላቸው? ሄዳችሁ የሕይወትን ወንጌል ስበኩ አላቸው። የምን ወንጌል? ምን አድርጉ አላቸው? ስበኩ አላቸው። አሰው በቤተ መቅደስ ሄደው ወንጌልን መስበክ ጀመሩ ይላል። አሰው በቤተ መቅደስ ሄደው ወንጌልን ማስተማር ጀመሩ። ያን ጊዜ ያሰሯቸው ሰዎች ወደ ወይን ቤት መጥተው ስለሆነው ጉዳይ ለመጠየቅ ሲያዩ እነዛ ጠባቂዎቹ ተኝተዋል። ቀሰቀሷቸው። ትናንት ያሰርናቸው ሰዎች እንደምን አደሩ አላቸው። ይኸው ደጁ ዝግ ነው፣ ውስጥ ነው ያሉት ተባለ። ሲከፈት አሉ የሉም እነሱ። ማን አወጣቸው? ቅዱስ ሚካኤል ምስጋና ለሱ ይሁንልና ይዟቸው። ታዲያ ወዴት ሄዱ ብለው ሲፈልጓቸው ወሬ ሰሙ። ምን አይነት ወሬ? በቤተ መቅደስ
በሰለሞን መመላለሻ ወንጌልን እየሰበኩ ነው የሚል ወሬ ሰሙ። ታዲያ ተመለሱና እነዚህ አሳሪዎች ወደ ቤተ መቅደሱ ሲሄዱ እያስተማሩ አገኛቸው። ቀስ አሉና ይዟቸው ወጡና እንዳያስተምሩ ከለከሏቸው ይላል። ቅዱስ ጴጥሮስና ሌሎች ሐዋርያት እንዲህ ብለው መለሱ ይላል። እኛ በልስቲችን ቃል ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ለማን? ወንጌል ሰበኩ ያለው ማን ነው? ወንጌል ሰበኩ ያለው ማን ነው? እንዳሰብኩ ደግሞ እያለ ያለው ማን ነው? ሰው። ለየቱ መታዘዝ ይሻላል? ንገሩኝ። እውነቱን ለእግዚአብሔር ወይስ ለሰው? የቱ ለኛ ይሻለናል? ተመልከቱ እንግዲህ መልአክ እንዳወጣቸው እያዩ ሰውስ ቢከለከላቸው የሚያቆሙ ይመስላቸው? እኛ አለ ከሰው ይልቅ አለ ለማን ብንታዘዝ ይሻላል? ለእግዚአብሔር ብንታዘዝ ይሻላል አሏቸው ይላል። እናንተስ ወገኖቼ ለማን ብትታዘዙ ይሻላቸዋል? ለሰው ወይስ ለእግዚአብሔር? ዛሬ ወደ ቤተክርስቲያን እንኳን ለጠላት ጣፍታችሁ ስትመጡ የሚያሾፍ ሰው አለ አይደለ? ስትጾሙ፣ ስታስቀድሱ፣ ምጽዋት ስትሰጡ፣ በጎ ሥራዎች ስትሰሩ የማይገባውን ሽንገላ ቃል የሚናገሩ ሰዎች ሊኖሩ ይችላሉ አይደል? ግን ለማን ነው የምንታዘዘው? እኛ ንገሩኝማ፣ ለማን ነው የምንታዘዘው? እኔ ለእግዚአብሔር ነው የምታዘዘው ብሉት ማንኛውንም ሰው። በሃይማኖታችሁ እንቅፋት ለሚሆንባችሁ ሰው እኔ ለሰው ሳይሆን ለማን? ለእግዚአብሔር ልንታዘዝ ይገባል አሏቸው ይላል መጽሐፍ። ወገኖቼ እንግዲህ የዚህ ትምህርት ዋናው ዓላማ ሁለት ነው። የመጀመሪያው የእግዚአብሔር መላእክት የሰው ልጆችን ይጠብቃሉ፣ እውነት ውሸት። ሁለተኛው የዚህ ትምህርት ዋና ጭብጥና ዓላማው ከሰው ይልቅ ለማን መታዘዝ ያስፈልጋል? ለእግዚአብሔር መታዘዝ ያስፈልጋል ነውና በእነዚህ ጸንተን እንድንኖር አምላካችን እግዚአብሔር ሁላችን ይርዳል። ያስተማረን የመከረን አምላክ ክብር ምስጋና ይድረሰው። እናታችን በምልጃዋ ሁሌ ከኛ ጋር ትሁን። ያስተማረ